ከመጪው ጥር ጀምሮ ፌስታል መጠቀም በፍጹም የተከለከለም ይሆናል። ፌስታል ይዞ መገኘት ከ5,000 እስከ 10,000 ብር ያስቀጣል። አምራቾች የተሰጠው የ6 ወር የመሸጋገሪያ ጊዜ በቂ አይደለም እያሉ ነው። የአካባቢ ጥበቃ ግን የተሰጠው መሸጋገሪያ ጥር 23 ስለሚያበቃ ወደ እርምጃ ይሄዳለሁ ብሏል። በኢትዮጵያ ፕላስቲክ ከረጢት መጠቀም፣ ማምረትና ወደ ሀገር ውስጥ ማስገባት በገንዘብና በስርዓት የሚያስቀጣ ድንጋጌ የተካተተበት ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት መጽደቁም ይታወሳል። በአዋጁ መሰረት የፕላስቲክ ከረጢት የተጠቀመ ወይም ደግሞ ለመጠቀም ይዞ የተገኘ ማንኛውም ሰው ከ5,000 እስከ 10,000 ብር ገንዘብ ይቀጣል። በተመሳሳይ የፕላስቲክ ከረጢት ማምረት፣ ወደ ሀገር ውስጥ ማስገባት፣ በገበያ ማቅረብ፣ መሸጥ ወይም ለንግድ ዓላማ ማከማቸት ከ50 እስከ 100,000 ብር ያስቀጣል። ከዚህም በተጨማሪ ከ5 ዓመት በማይበልጥ ጽኑ እስራት እንደሚያስቀጣ አዋጁ ላይ ሰፍሯል። እነዚህን የወንጀል ድርጊቶች የፈጸመው ህጋዊ ሰውነት ያለው ድርጅት በሚሆንበት ጊዜ ቅጣቱ 3 እጥፍ እንደሚሆን የጸደቀው አዋጅ ያትታል።